ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾች እንደምን ቆይታችኋል? ቲቪ ፓርላማ የሰሞንኛ መሰናዶን ነው ጀመረ። ክቡራትና ክቡራን ተመልካቾች በዚህ ሳምንት የሰሞንኛ መሰናዶን ወደ እናንተ የምናደርሰው ባልደረባዬ ተስፋዬ ሚዲክሳና እኔም ሀብታሙ አብርሃም እንሆናለን። አብራችሁ እንድትቆዩ በአክብሮት ጋበዝን። መልካም ቆይታ። የተከበራችሁና የተወደዳችሁ ተመልካቾች እንግዲህ ወደ መጀመሪያው ርዕሰ ጉዳይ እናልፋለን። ተስፋዬ የመጀመሪያው ርዕሰ ጉዳይ ምክር ቤቱ በ5ኛ ዓመት የሥራ ዘመኑ 12ኛ መደበኛ ስብሰባውን አከናውኗል። በዚህም ስብሰባው እንግዲህ በመንግስት የተደረገ የተለያየ የብድር ስምምነቶችን መርምሮ ማጽደቁን ነው የምንመለከተው። ይህንን በተመለከተ እንግዲህ የህዝብ ተወካዮች ምክር ቤት በ5ኛ ዓመት የሥራ ዘመኑ 12ኛ መደበኛ ስብሰባው ሲከናወን በስብሰባውም የኢትዮጵያ ፌዴራል ዲሞክራሲያዊ ሪፐብሊክና በኮሪያ ኤክስፖርት ኢምፖርት ባንክ መካከል የተደረገውን የብድር ስምምነት መርምሮ በሙሉ ድምጽ ማጽደቁን ነው የምናየው። እንግዲህ የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ሰብሳቢ የተከበሩ አቶ ደሳለኝ ወዳጄ የረቂቅ አዋጅ ሪፖርትና የውሳኔ ሀሳብ ያቀረቡ ሲሆን በብድር የተገኘውን ገንዘብ የሕክምና ተቋማትን በተሟላ ግብዓቶች በማደራጀትና የሕክምና መሳሪያዎች ችግር ለመፍታት የጤና አገልግሎቱን ለማሻሻል እንዲሁም ደግሞ የአቅርቦት ችግር በዘላቂነት ለመፍታት መንግስት ባለድርሻ አካላትን በማሳተፍ በተለይም ደግሞ ከለጋሽ ከሆኑ ሀገራት ከዓለም አቀፍ ድርጅቶችና ከሌሎችም የጤና ድጋፍ ሰጪ አጋሮች ጋር በትብብር በመስራት የተቀናጀ የጤና ስርዓት በመዘርጋት ለህብረተሰቡ የተሻለ የሆነ የጤና አገልግሎትን ለመስጠት የሚያስችል መሆኑም ነው የተከበሩ አቶ ደሳለኝ ወዳጄ የገለጹት ማለት ነው። እንግዲህ በተጨማሪ በስምምነት የተገኘው ይህ የብድር ገንዘብ ቀለል ያለ ወለድ ወይም ደግሞ 0.05 በመቶ የሚከፈልበትና የችሮታ ጊዜውም ደግሞ እስከ 15 ዓመት ያለውና በረጅም ጊዜ ወይም ደግሞ በ40 ዓመታት ውስጥ የሚከፈል በመሆኑ እንዲሁም ከሀገራችን የብድር ስትራቴጂ ጋር የሚጣጣም መሆኑን ነው የተናገሩት ማለት ነው። በዚሁ በስብሰባው ላይ እንግዲህ ከምክር ቤት አባላት የተለያዩ አስተያየቶች የተነሱ ሲሆን የሕክምና መሳሪያዎችን ለማሟላት ጥሩ መሆኑን አንስተው አባላቱ ማለት ነው እንግዲህ ለሚገዙት የሕክምና መሳሪያዎች የጥገና አገልግሎት መኖሩን ለምርመራም አስፈላጊ መሆኑን አንስተዋል። እነዚህ ለምርመራ አስፈላጊ የሆኑ ግብዓቶች ወይም ደግሞ ሪኤጀንቶችን አብሮ ማቅረብ አስፈላጊ መሆኑን ከሌሎች ሀገራት መግዛት ስለመቻሉም የሕክምና መሳሪያዎችም ከመገዛታቸው በፊት አስፈላጊው ጥናትና ምርምር ቅድመ ጥንቃቄ መደረግ እንዳለበት ነው የምክር ቤት አባላት ያነሱት። ረቂቅ አዋጁ እንግዲህ አዋጅ ቁጥር 1406/2018 ሆኖ በሙሉ ድምጽ ነው የጸደቀው። ምክር ቤቱ በነበረው በዚህ በ12ኛ መደበኛ ስብሰባው ከዚህ በተጨማሪ ሌላም የብድር አዋጅን መርምሮ ያጸደቀበትን አውድ እናገኛለን። ከዚህ ጋር በተያያዘ ለብሔራዊ የኤሌክትሪክ ኃይል ማስተላለፊያ ስርዓት ማስፈጸሚያ ፕሮጀክት የሚውል ተጨማሪ የብድር ስምምነትንም መርምሮ አጽድቋል። በዚህ መርሃ ግብር ላይ ይህ ብድር የተገኘው በኢትዮጵያ ፌዴራል ዲሞክራሲ ሪፐብሊክ እና በኮሪያ ኤክስፖርት ኢምፖርት ባንክ መካከል በተደረገ ስምምነት ነው። በዚህ መሰረት እንግዲህ ስለዚህ የብድር ስምምነት በሕዝብ ተወካዮች ምክር ቤት የመንግስት ዋና ተጠሪ ሚኒስቴር የሆኑት ክቡር ዶክተር ተስፋዬ በልጅጌ ስለ ብድር ስርዓቱ ምን እንደሚመስል አስረድተዋል። በዚህ መሰረት እንግዲህ ካነሱት ነጥቦች ጋር ስንመለከት ይህ ብድር የኤሌክትሪክ ኃይል አቅርቦትን ማሟላት በሀገራችን በኢንዱስትሪ በግብርናና በሌሎች ዘርፎች ላይ መንግስት እያደረገ ያለውን ጥረት የበለጠ ፈጣንና ቀልጣፋ ለማድረግ እድገቱንም የተሻለ ለማድረግ የሚኖረው ፋይዳ ቀላል እንዳልሆነ ለሕዝብ ተወካዮች ምክር ቤት ያስረዱበትን አውድ እናገኛለን። በተጨማሪም እንግዲህ ይህንን ብድር በመጠቀም የኃይል ማመንጫና ማስተላለፊያ መሰረተ ልማቶችን በከፍተኛ ኢንቨስትመንት የመገንባትና የማስተላለፍ ስርዓትን እውን ለማድረግ በሚደረገው ሀገራዊ ጉዞ ውስጥ ላይ ይህ የብድር ስምምነት ተግባራዊ በሚደረግበት ሰዓት ውጤታማ እንደሚሆን ያነሱበትን አውድ እናገኝበታለን። ከዚህ ጋር የይዘን ልናነሳ የምንችለው መንግስት በተለያዩ መንገዶች የኃይል ማስተላለፊያዎችን እንዲሁም ደግሞ የኃይል አቅርቦት ተደራሽነታቸው ውስን በሆኑ ቦታዎች ላይ የተጀመሩ ፕሮጀክቶችን የበለጠ ለማጠናከር እንደሚያስችል፣ በዛ በተጨማሪ ደግሞ የስኳር ፋብሪካዎች የሚያመነጩት ታዳሽ የኤሌክትሪክ ኃይል አለ። ያን ታዳሽ የኤሌክትሪክ ኃይል ወደ አንድ ብሔራዊ የኃይል ቋት ለማምጣት በሚደረገው ስትራቴጂን ቤዝ ያደረገ እቅድ ነድፎ መንግስት እየሰራ ነው። ይህንንም ተግባራዊ ለማድረግ ይህ ብድር ትልቅ የሆነ ፋይዳ እንዳለው የጠቆሙበት እናገኛለን። እንግዲህ ይህንን ብድር ስንመለከት ምን ያህል ነው የሚለውን ነገር መጠቆም ያስፈልጋል ብዬ አስባለሁ። ይህ የተገኘው ብድር ከ60 ሚሊዮን በላይ የአሜሪካ ዶላር በተጨማሪ ከዚህ ባንክ የተገኘ ነው። ይህም ብድር ለዚህ አሁን ለምናነሳው ለኃይል አቅርቦት ማስፋፋያ የሚውል ፕሮጀክት ላይ ተግባራዊ የሚደረግ ነው። ይህ ብድር ስምምነት እንግዲህ ከደቡብ ኮሪያ ኤክስፖርት ኢምፖርት ባንክ የተገኘ ነው። ይህንን በተመለከተ እንግዲህ የኢትዮጵያ መንግስት ጥቅምት 14 ቀን 2018 ዓ.ም ተፈራርሟል። ይህንን መሰረት ያደረገ ረቂቅ አዋጅ ነው ለሕዝብ ተወካዮች ምክር ቤት
የተከበሩ ዶክተር ተስፋዬ በልጅጌ ያስረዱት። እንግዲህ እዚህ ላይ ስንመጣ ይህ የብድር ስምምነት ሀገርን ምን ያህል ተጠቃሚ ያደርጋል፣ የወለድ ስርዓት ውስጥ በምን አይነት መንገድ የሚፈጸም ነው፣ በየትኛው የጊዜ ሰሌዳ ውስጥ ተከፍሎ የሚጠናቀቅ ነው የሚለውንም በተጨማሪነት ያስረዱበትን አውድ እናገኛለን። ከዚህ ጋር በተያያዘ የብድር ስምምነቱ በአመት 0.01 በመቶ ወለድ የሚከፈልበት መሆኑን ጠቁሟል። በተጨማሪም እንግዲህ የአገልግሎት ክፍያውም 0.1 በመቶ ለባንኩ እንደሚከፈልም የጠቆሙበት ነው። ከዛ ባለፈ ይህ ብድር የ15 ዓመት የችሮታ ጊዜን ጨምሮ በ40 ዓመት ውስጥ ተከፍሎ የሚጠናቀቅ ነው። ከዚህ ጋር በተያያዘ እንግዲህ ስምምነቱ ከሀገራችን የብድር ስትራቴጂ ጋር ሙሉ በሙሉ የሚጣጣም መሆኑን መንግስት የፈተሸበት መሆኑን ጠቁሞበታል። ከዚህ ጋር የይዘን ልናነሳው የምንችለው ለሀገር ኢኮኖሚ እድገት ከፍተኛ አስተዋጽኦ ያለው ቀላል ብድር መሆኑን አጽንኦት ሰጥተው ያስረዱበት መድረክም ጭምር ነበርና ይህንን ማዕከል በማድረግ የሕዝብ ተወካዮች ምክር ቤት አባላት ደግሞ ሀሳቦችን አንስተዋል። ይህ ብድር ለምክር ቤት አባላቱ ቀርቦ እንዲጸድቅ በሚጠየቅበት ሰዓት ላይ አባላቱ የምርመራ ጥያቄዎችን አንስተዋል። ይህ ብድር ምን ያህል ለሀገር ጠቃሚ ነው የሚለውን ነገር ሲፈትሹ ያነሷቸው ነጥቦች ላይ የምናገኘው ስምምነቱ ሀገር እየተገበረችው ካለችው ወይ ደግሞ እደርስበታለሁ ብላ ከምታስበው የእድገት ጎዳና ጋር ምን ያህል የተጣጣመ ነው፣ ፈጣን የሆነ እድገቷን ለማሳካት የምታደርገው ጉዞ ላይ ምን ያህል ውጤታማ ነው የሚለውን በመፈተሽ የሚገኘው ወይንም የተገኘው ብድር ቅድሚያ ሊሰጣቸው የሚገቡ ዘርፎች ላይና የኃይል አቅርቦት የሌላቸውን በጥናት በመለየት ተግባራዊ የሚደረግበትን አውድን መንግስት በትኩረት ሊሰራበት እንደሚገባ ጠቅሟል። ከምንም በላይ መንግስት ይህንን ብድር ለማግኘት የሄደበት መንገድ በአጠቃላይ ሀገር ለብድር ስርዓት የዘረጋችው መንገድ ጤናማ መሆኑን በደንብ የሚያሳይ ነው የሚሉትን ሀሳብ ጠቅሞበታል። የገንዘብ ሚኒስቴር ሚኒስትር ዴኤታ የሆኑት ሰመሪታ ሰዋሰው ተጨማሪ ሀሳብ አንስተዋል። በዛ ላይ ያሰሱት ሀሳብ ምንድነው? የኢትዮጵያ ህዝብና መንግስት ፍላጎትን በጠበቀ ብሔራዊ ጥቅምን ባረጋገጠ ሀገርን ዕዳ ውስጥ በማያስገባ ስርዓት ላይ ተመስርቶ ይህ የብድር ስርዓት የሚከናወን መሆኑን ጠቁሟል። እንግዲህ ይህ የሚገኘው የብድር ስርዓት መሰረት ያደረገ ይህ የገንዘብ ብድር በየጊዜው ክትትል እንደሚደረግበትና ለታለመለት ዓላማ እንደሚውል ሚኒስቴር ዴታዋ ተጨማሪ ሀሳቦችን ጠቁሞበታል። እንግዲህ እንደዚህ አይነት ውይይቶች ከተደረጉበት በኋላ ረቂቅ አዋጁ አዋጅ ቁጥር 1407 2018 ሆኖ በሙሉ ድምጽ የጸደቀበት ሁለተኛው የብድር ስምምነት ሆኖ በእለቱ በተደረጉ አውዶች ላይ የምናገኘው ነው። ከዚህ በተጨማሪ እንግዲህ የሕዝብ ተወካዮች ምክር ቤት በ5ኛ ዓመት የስራ ዘመኑ በ12ኛ መደበኛ ስብሰባው ለተለያዩ ፕሮጀክቶች ማስፈጸሚያ የሚውል የብድር ስምምነት ረቂቅ አዋጆችን መርምሮ አጽድቋል። በሕዝብ ተወካዮች ምክር ቤት የመንግስት ተጠሪ ሚኒስትር የተከበሩ ዶክተር ተስፋዬ በልጅጌ በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክና በፈረንሳይ ልማት ኤጀንሲ መካከል ለታዳሽ የተቀናጀ ዘላቂ ኃይልና ዲጂታላይዜሽን ፕሮጀክት ማስፈጸሚያ የሚውል የብድር ስምምነትን አስመልክቶ ለምክር ቤቱ ሞሽን አቅርበዋል። እንግዲህ የብድር መጠን 80 ሚሊዮን ዩሮ መሆኑን የገለጹት የመንግስት ተጠሪ ሚኒስትሩ ይህ ብድር እንግዲህ በየአመቱ 1.2 በመቶ የሚከፈል ሲሆን 0.05 የአገልግሎት ክፍያን የሚያካትት እንደሆነም ተናግረዋል። ብድሩ 7 ዓመት የችሮታ ጊዜን ጨምሮ በ20 ዓመት ውስጥ ተከፍሎ የሚያልቅ እንደሆነም የመንግስት ተጠሪ ሚኒስትሩ አስረድተዋል ማለት ነው። የቀረበው ሞሽን ወደ ሁለተኛ ንባብ ተሸጋግሮ ምክር ቤቱ በጥልቅ ከተወያየበት በኋላ ረቂቅ የብድር ስምምነቱ አዋጅ ቁጥር 1408/2018 ሆኖ በሙሉ ድምጽ ጸድቋል ማለት ነው። ብድሩ ከወለድ ነፃ ሲሆን የ6 ዓመት የችሮታ ጊዜን ጨምሮ በ30 ዓመታት ውስጥ የሚከፈል መሆኑንም ነው የተከበሩ ዶክተር ተስፋዬ በልጅጌ ያብራሩት ማለት ነው። ሞሽኑ እንግዲህ ወደ ሁለተኛ ንባብ ተሸጋግሮ ምክር ቤቱ ከተወያየ በኋላ ረቂቅ የብድር ስምምነት አዋጅ ቁጥር 1408/2018 ሆኖ በሙሉ ድምጽ ጸድቋል። እነዚህ ብድሮች ለታለመላቸው ዓላማ እንዲውሉ የዜጎችን ተጠቃሚነትና የኢትዮጵያን ብልጽግና ወደ ተሻለ ደረጃ ለማሸጋገር የሚያግዙ እንደሆነ ክትትልና ቁጥጥር የሚደረግበት መሆን እንደሚገባው ነው የምክር ቤት አባላት ያነሱት፣ ያስገነዘቡትና ያሳሰቡት ማለት ነው። የገንዘብ ሚኒስትር ዴኤታ ክብርት ሰመሪታ ሰዋሰው በበኩላቸው እንግዲህ የብድር ስምምነቶቹ በየዘርፉ ለተለያዩ ፕሮጀክቶች ማስፈጸሚያ እንዲውሉና ግባቸው እንዲመቱ ክትትሎች የሚደረጉ መሆናቸውን አብራርተዋል። ምክር ቤቱ በዚህ ውለው እንግዲህ የጉምሩክ አዋጅን እንደገና ለማሻሻል በቀረበው ረቂቅ አዋጅ ላይ ሰፊ ውይይት አድርጓል፣ በሰፊ ተወያይቷል ማለት ነው። የአዋጁ መሻሻል አስፈላጊነትን አስመልክቶ የመንግስት ተጠሪ ሚኒስትሩ የተከበሩ ዶክተር ተስፋዬ በልጅጌ አጭር ማብራሪያ አቅርበው ምክር ቤቱ ቢሻሻሉና ቢካተቱ ባላቸው አበይት ጉዳዮች ላይ ከተወያየ በኋላ ረቂቅ አዋጁን አዋጅ ቁጥር 9/2018 በማድረግ ለዝርዝር እይታ
ለፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ መርቷል ማለት ነው። እንግዲህ ይህ የብድር ስምምነት በ3 አዋጆች ላይ ጸደቀው በዋናነት ሀገር የተያዘችውን የእድገት ጎዳና የበለጠ ያሳልጣል ያሳካል በሚል እምነት የተከናወነ መሆኑን ከዛም ባለፈ ደግሞ ሀገር ወደ ዕዳ እንዳትዘፈቅ ከነበረችበት ዕዳ በመውጣት ወደ እድገት ጎዳና እንድትጓዝ የሚያስችላትን ስርዓት ተከትሎ የነበሩትን ነጥቦች ያነሳንበት የመጀመሪያው ርዕሰ ጉዳያችን ነው። በዚህ ወደ ሁለተኛው ርዕሰ ጉዳይ ስንገባ እንግዲህ የምናገኘው በሕዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ የውጭ ጉዳይ ሚኒስቴርንና የሰላም ሚኒስቴርን የ6 ወራት የዕቅድ አፈጻጸም የገመገመበትን ነጥብ እናገኛለን። እንግዲህ ከዚህ ጋር በተያያዘ የውጭ ጉዳይ ሚኒስቴርን የ6 ወራት ዕቅድ አፈጻጸም ሲገመግም ኢትዮጵያ ከተለያዩ ሀገራት ጋር የተፈራረመቻቸው ሁለትዮሽ ስምምነቶች አሉ። እነዚህ ሁለትዮሽ ስምምነቶች ወደ ተግባር እንዲቀየሩ በትኩረት ሊሰራ እንደሚገባ ቋሚ ኮሚቴው የጠቆመበትን መድረክ እናገኛለን። ባሳለፍነው ሳምንት ከዚህ ጋር በተያያዘ ሚኒስቴር መስሪያ ቤቱ የሀገርን ብሔራዊ ጥቅም የሚያስጠብቅ በቱሪዝም በኢንቨስትመንት በኢኮኖሚ ላይ ተጨባጭ ለውጥና ውጤትን የሚያስመዘግቡ የሀገርን የእድገት ጎዳና የበለጠ የሚያሳልጡ ስርዓቶችን በተግባራዊ በማድረግ ባለፈው 6 ወራት ያከናወናቸው አፈጻጸም በቀላሉ የማይታዩ መሆኑ ቋሚ ኮሚቴው የጠቆመበትን አውድ እናገኛለን። ከዚህ ጋር በተያያዘ እንግዲህ ኢትዮጵያ የዓለም ትኩረትን በመሳብ ዓለም አቀፍ አህጉር አቀፍ መድረኮችን በማዘጋጀት ውጤታማ የነበረችበትና የሀገርን ገጽታ ሙሉ በሙሉ የቀየረ የዓለም መንግስታት በዚህ መርሃ ግብር ላይ የተሳተፉ የተለያዩ ዲፕሎማቶች በሀገር መቀየር የተሰማቸውን ትልቅ የሆነ እይታን የፈጠሩበትና የኢትዮጵያን የቀደመ መጥፎ የነበሩ ገጽታዎችን አጠቃሎ የቀየረ ትልቅ ውጤት መሆኑንም የተጠቆመበት ነው። ከዚህ ጋር በተያያዘ እንግዲህ የውጭ ጉዳይ ሚኒስቴር ጠንካራ አፈጻጸምን ያሳየበት መሆኑን ጠቁሟል። ከዚህ ባለፈ ከተለያዩ ሀገራት ጋር በእነዚህ አውዶች ላይ የተፈረሙ የሁለትዮሽ ስምምነቶች አሉ። እነዚህ የሁለትዮሽ ስምምነቶች ከመፈራረም ባለፈ ግን ፈጠን ብለው ወደ ተግባር እንዲቀየሩና ሀገር የምትፈልገውን የእድገት ጎዳና ላይ በውጤት እንዲተረጎሙ ሚኒስቴር መስሪያ ቤቱ ከፍተኛ ትኩረት አድርጎ ሊሰራ እንደሚገባ ተጠቁሞበታል። ከዚህ ጋር በተያያዘ እንግዲህ የቋሚ ኮሚቴው ሰብሳቢ ስምምነቶቹ ባጠረ ጊዜ ወደ ተግባር እንዲተረጎሙ የውጭ ጉዳይ ሚኒስቴር ትኩረት አድርጎ ሊሰራበት ይገባል ሲሉ አጽንኦት ሰጥቶበታል። ከዚህ ጋር በተያያዘ የውጭ ጉዳይ ሚኒስትር የሆኑት ክቡር ዶክተር ጌዲዮን ጢሞቴዎስ ያነሱት ሀሳብ አለ። ኢትዮጵያ በጂ20 ወይም በቡድን 20 ሀገራት እንዲሁም ከብሪክስ ፕላስ እና ከሌሎች ዓለም አቀፍና አህጉር አቀፍ ተቋማት ጋር ተሰሚነቷን እየጨመረች የመጣችበት ወቅት መሆኑን ከዚህ ጋር በተያያዘ የሚጨመሩ ቁልፍ ተግባራትን ማከናወን መቻሏን የኢትዮጵያን ገጽታ መቀየር መቻሉን ጠቁመው ከዚህ ጋር ያይዘው የኢትዮጵያን ፍላጎትና ብሔራዊ ጥቅምን በሚያስጠብቅ ደረጃ ለእድገቷ መሰረት የሆኑ የሁለትዮሽ ስምምነቶች ተፈርሟል። እነዚህ ስምምነቶች ግን በአጠረ ጊዜ ወደ ተግባር እንዲቀየሩ በርካታ ስራዎች እየተሰራ መሆኑን ጠቁመውበታል። በዚህም ሂደት ኢትዮጵያ ብሔራዊ ጥቅሟን ያስጠበቀ ገለልተኛ የውጭ ፖሊሲ እንደምትከተል ጠቁሟል። ያ ማለት ምንድነው? ኢትዮጵያ በውጭ ሀገራት ላይ ጣልቃ ትገባም በውስጥ ጉዳዮች ላይ የራሷንም ደህንነት የራሷንም ብሔራዊ ጥቅም በማስጠበቅ የምትሰራበት ገለልተኛ የውጭ ፖሊሲን ተግባራዊ እያደረገች ትገኛለች። ይህንን በማድረጓ ኢትዮጵያ የተሳካ ጉዞን እየተጓዘችና የማደግ የመበልጸግ ጉዞን በውጤታማነት እያከናወነችበት መሆኑን ጠቁሟል። ይህንን ጠቃሚ ጉዞ እያጠናከረች እንደምትሄድ ጠቁሟልና ከዚህ ጋር የይዘውም በሁለትዮሽ የተፈረሙ ፊርማዎችን ወደ ተግባር የሚቀየሩባቸው የተለያዩ ስምምነቶችን ወደ ተጨባጭ የሚመጣባቸው ስራዎች እየተከናወኑ መሆኑን ጠቁሟል። በዚህ ግምገማ ላይ የምናገኘው ኢትዮጵያ ከባህር በር ጋር የጀመረችው ጉዳይ ወደ ተጨባጭ ውጤት ባጠረ ጊዜ እንዲተረጎም እየተሰራ ያሉ ስራዎችን አሁንም ተቋም አጠናክሮ ሊቀጥል እንደሚገባ የተጠቆሙበትን ሀሳብ እናገኛለን። እንግዲህ የባህር በር ጉዳይ የሀገር ጉዳይ ይሆናል። ሀገር ስለ ባህር በር ብዙ እየተነጋገረበት ብዙ እያወራበት ይገኛልና ይህንን ጉዳይ ወደ ተፈለገው አቅጣጫ በማምጣት ወደ ውጤት መቀየር እንዲቻል የተሻሉ አማራጮችን መተግበር በሰላም በዲፕሎማሲ መንገድ የሚሳካበትን አውድ ላይ ትኩረት አድርጎ ሊሰራ እንደሚገባ ቋሚ ኮሚቴው ያነሳበትን አውድ እናገኛለን። ኢትዮጵያ የብሪክስ ፕላስ አባል ከመሆን ባለፈ የባንኩ አባልም መሆኗ የተለያዩ የፋይናንስ አማራጮችን እንድትጠቀም እድል የሚከፍትላት ስለሆነ ከዚህ ጋር በተያያዘ የሀገርን እድገት ባስጠበቀ የዜጎችን ተጠቃሚነት ባረጋገጠ የፕሮጀክቶችን ቀድመው እንዲጠኑ በማድረግ እነዛ ፕሮጀክቶች ወደ ውጤት የሚተረጎሙባቸውን አውዶች ላይ ቀድሞ በመስራት ከዚህ ልማት ባንክ የፋይናንስ አማራጭን ተግባራዊ የሚደረግበት ሁኔታ ላይ የውጭ ጉዳይ ሚኒስቴርም ትኩረት አድርጎ ሊሰራ እንደሚገባ ጠቁሞበታል። እንግዲህ ከዚህም ባለፈ ቋሚ ኮሚቴ ያነሳው የናይል ተፋሰስ ትብብርን በተመለከተ ነው። የናይል ተፋሰስ ትብብር ማዕቀፍ ከማዕቀፍነት አልፎ እንግዲህ አሁን ወደ ኮሚሽን ማደጉ የኢትዮጵያን ድል ያሳያል። በተለይ በውሃ
ፖሊሲ ላይ ያራመደች ያለችውን እንቅስቃሴ የበለጠ ውጤታማ ያደርግላታል። ከዚህ ጋር በተያያዘ የናይል ተፋሰስ ትብብር ማዕቀፍ ወደ ኮሚሽንነት ማደጉ የኢትዮጵያን ድል ከማብሰር ባለፈ ይህ ኮሚሽን ደግሞ ተቋማዊ አቅም ኖሮት ከውሃ ጋር በተያያዙ የሚደረጉ እንቅስቃሴዎች በተለያዩ መንገዶች ትኩረት አድርጎ እንዲሰራ የሚያስችልበትን መንገድ ማጠናከር የሚቻልበትን መንገድ ላይ አሁንም የውጭ ጉዳይ ሚኒስቴር እንዲሰራበት ጠቁሞበታል። እነዚህን ሀሳቦች ላይ መሰረት አድርገውም ደግሞ የፌዴራል የውጭ ጉዳይ ሚኒስትር የሆኑት ክቡር ዶክተር ጌዲዮን ጢሞቴዎስ ያነሱቸው ሀሳቦች አሉ። አንደኛው በባህር በር ጉዳይ ጋር በተያያዘ ሀገራዊ አጀንዳ ከመሆን ባለፈ ለኢትዮጵያውያን ያለውን አስፈላጊነት ከማስረጽና ጥልቀቱን ከመጨመር አልፎ በሌሎች ሀገራት ላይ የኢትዮጵያ የባህር በር ማግኘት ምን ያህል ተጠቃሚ እንደሚያደርጋቸው የቤት ስራዎችን ወስደን እየሰራን ነው ብለው አንስተዋል። ከዚህ ጋር በተያያዘ የውጭ ጉዳይ ሚኒስቴርና ተጣሪ ተቋማቶቹ ምርምሮችን በማውጣት የተለያዩ የውይይትና የሀሳብ ልውጦች የሚደረግባቸው ጥልቅ ውይይት መድረኮችን በሊቃን መካከል በማድረግ ይህንን የተሻለ ግንዛቤ የማስረጽ ስራዎች እንደሚሰራ ሌሎች ሀገራትም በዚህ ጉዳይ ላይ ተሳታፊ እንዲሆኑ ጥቅም የጋራ መሆኑን የሚያሰርጽ ስራ እንደሚሰራበት የጠቆሙበት ነው። ከዛ ባለፈ ከናይል ተፋሰስ ኮሚሽን ጋር በተያያዘ የናይል ተፋሰስ ኮሚሽን እንግዲህ ወደ ስራ ሲገባ የበለጠ ከላኛው የናይል ተፋሰስ ሀገራት ይልቅ የታችኛው የናይል ተፋሰስ ሀገራት የበለጠ ተጠቃሚ ያደርጋል። ኢትዮጵያም በዚህ ዘርፍ ላይ የምታደርገውን እንቅስቃሴ የበለጠ አጠናክራ ትቀጥላለች። ውሃን ፍትሃዊ በሆነ መንገድ የምትጠቀምበትን ስርዓት እያጠናከረችበት ትሄዳለች። ከዚህ ጋር በተያያዘ ኢትዮጵያ የላኛው ተፋሰስ የናይል የላኛው ተፋሰስ ሀገር እንደመሆኗ የጀመረቻቸውን የልማት ስራዎች አጠናክራ የምትቀጥልባቸውን ትላልቅ አማራጮችን አጠናክሮ የሚቀጥል መሆኑን የጠቆሙበትን አውድ እናገኛለን። ጥሩ ተስፋ እንግዲህ አንተ ካነሳው ጋር በተጨማሪ የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ በተጨማሪም የሰላም ሚኒስቴርን የ6 ወር እቅድ አፈጻጸም የ2018ን ገምግሟል። በዚህ ጊዜ እንግዲህ የበጎ ፈቃድ ስራ እጅግ ትልቅ የሆነ ፋይዳ እንዳለው የተገለጸበት ነው። ትውልድን በመገንባት ረገድ የላቀ ፋይዳ ያለው በመሆኑ ተቋማዊ መዋቅርና የህግ ማዕቀፍም ሊኖረው እንደሚገባ ቋሚ ኮሚቴው ገልጿል። ቋሚ ኮሚቴው ይህንን የገለጸው እንግዲህ ሰላም ሚኒስቴርን ቀደም ሲል ለማንሳት እንደሞከርኩት የ2018 በጀት ዓመት የ6 ወራት እቅድ አፈጻጸም ሪፖርትን በገመገመበት ወቅት ነው። በዚህ ጊዜ የቋሚ ኮሚቴው ሰብሳቢ የተከበሩ ዶክተር ዲማ ኖጎ የበጎ ፈቃድ ስራ ትውልድን በመገንባት ረገድ ፋይዳው የላቀ የጎላ በመሆኑ ተቋማዊ በማድረግና የህግ ማዕቀፍ በማዘጋጀት ወጣቶች በአካባቢያቸው ብሎም ደግሞ በሌሎች አካባቢዎች የበጎ ፈቃድ ስራዎች ላይ እንዲሰማሩ ከማድረግ አንጻር በትኩረት መስራት እንደሚገባ ነው ያስገነዘቡት የተከበሩ ዶክተር ዲማ ኖጎ። አክለውም በሰላም እጦት የመጀመሪያው ተጠቂዎች ሴቶች እንደመሆናቸው መጠን ሴቶችን ከማብቃት እና እንዲሁም ደግሞ ወደ ኃላፊነት እንዲመጡ ከማድረግ አኳያም ትኩረት ሰጥቶ መስራት እንደሚገባ ነው ያሳሰቡት ማለት ነው። የቋሚ ኮሚቴው ምክትል ሰብሳቢ የተከበሩ ዶክተር ፈቲማ አዲ በበኩላቸው ከኦዲት ነቀፌታ የጸዳ የፋይናንስ አሰራርን ከመከተልና ተፈናቃዮችን ወደ ነበረ ቀያቸው እንዲመለሱ ከማድረግ አንጻር የተከናወኑ ተግባራት አበረታች መሆናቸውን ነው ያነሱት። ይህም ከዚሁ ጋር አያይዘው ከሚመለከታቸው አካላት ጋር በመቀናጀት ሰብአዊ ድጋፍ እንዲያገኙ፣ እንዲረዱ፣ እንዲደገፉ ማድረግ እንደሚያስፈልግም አስገንዝበዋል ማለት ነው። ሀገር በቀል የግጭት መፍቻ መንገዶችና ዘዴዎችን፣ ስርዓቶችን በጥናት ከመለየት ባሻገር ወደ ተግባር በማስገባትና መደበኛውን የፍርድ ቤት አሰራርን እንዲያግዙ ከማድረግ ብሎም ደግሞ የዲጂታል ሰላም ግንባታ ስትራቴጂ በመቅረጽ የጥላቻ ንግግሮችንም በቴክኖሎጂ ከመከላከል አኳያ ሐሰተኛ መረጃዎችን ማጣራት ላይ ከሚሰሩ ተቋማት ጋር ተቀናጅቶ በመስራት ግጭቶችን ከመከላከል አንጻር በትኩረት መስራት እንደሚገባ አስገንዝበዋል ማለት ነው። የሰላም ሚኒስቴር ሚኒስትር አቶ መሐመድ እድሪስ በበኩላቸው እንግዲህ በጎ ፈቃደኝነት ባህል እንዲሆን ለማድረግና ብሎም ደግሞ በርካታ ወጣቶችን የማሳተፍ ቴክኖሎጂስ ለምቶ ወደ ስራና ተግባር መግባቱን እንዲሁም ሰላምን ለማስከበር ከሚሰሩ ተቋማትና አካላት ጋር ብሎም ከክልሎች ጋር ጠንካራ ቅንጅታዊ አሰራር መኖሩን አንስተዋል ማለት ነው። ክቡር ሚኒስትሩ አክሎም ተቋሙ ሊቃንን ያሳተፈ ስራ ከመስራት አኳያ ጥሩ እንቅስቃሴ ላይ እንደሚገኝ ጠቁሞ እነዚህ ሊቃን የሚያደርጉት ድጋፍ ለህዝብ ደህንነት፣ ለቀጣይ ትውልድ እንዲሁም ደግሞ ለብሔራዊ ጥቅሞቻችን መሆን እንዳለበት ነው ጨምሮ ያስገነዘቡት ማለት ነው። ተስፋዬ፣ የዛሬው የሰሞንኛ ፕሮግራማችን የመጨረሻ ርዕሰ ጉዳይ አድርገን እንግዲህ የምንነጋገረው ከህዝብ ውክልና ጋር በተገናኘ የማጠቃለያ መርሃ ግብርን መሰረት ያደረገ ነው የሚሆነው። ከዚህ ጋር እንግዲህ በተያያዘ
የክልል የውክልና ስራ አስተባባሪዎች የውክልና ስራ ላይ መሰረት አድርገው ወይንም በውክልና ስራቸው ወቅት ከህዝብ የተነሱ ማህበራዊ ኢኮኖሚያዊና ፖለቲካዊ ጥያቄዎችን አቅርበው ሰፊ ውይይት የተደረገበትን አውድ ነው የምናገኘው። ህዝብ ተወካዮች ምክር ቤት እንግዲህ ባሳለፍነው ሳምንት የመንግስት ረዳት ተጠሪ ሚኒስቴር ዴኤታ የሆኑት የተከበሩ ወይዘሮ መሰረት ኃይሌ የመሩት የውይይት መድረክ ተከናውኗል። በዚህ ውይይት መድረክ ላይ የህዝብ ተወካዮች ምክር ቤት ላይ የክልል አስተባባሪዎች የውክልና ስራ ማዕከል በማድረግ የማህበራዊ ኢኮኖሚያዊና ፖለቲካዊ ጥያቄዎችን አቅርበው ውይይት ተደርጎበታል። በዚህ የውይይት መድረክ ላይ እንግዲህ የተከበሩ ወይዘሮ መሰረት ኃይሌ መድረኩን መርቷል። አስተባባሪዎችም እንግዲህ በመንግስት በኩል እየተከናወኑ ያሉ የልማት ስራዎች የህዝብ ጥያቄ ለመመለስ እየታየ ያለውን ከፍተኛ የሆነ ትኩረት ለህዝብ ጥያቄዎች መንግስት እየሰጠ ያለውን ጠንካራ ምላሾችና ተጨባጭ የሆኑ አቅጣጫዎችና በተግባር የሚታዩ ስራዎችን የበለጠ እያጠናከረ የመጣበት መሆኑን በህዝብ ውክልና ስራቸው ማረጋገጣቸው ጠቁሟል። በተጨማሪም በተለይ ከአፈር ማዳበሪያ ጋር በተያያዘ መንግስት የአፈር ማዳበሪያን በሁሉም አርሶ አደሮች ዘንድ ተደራሽ ለማድረግ እየሄደበት ያለው ርቀት እጅግ የሚበረታታና በህዝብ ውክልና ስራው በጥንካሬ የተገኙ ስራዎች ወይም በጥንካሬ ከታዩ የህዝብ ውክልና ስራዎች ላይ የሚጠቀሱ መሆናቸውን ጠቁሟል። በሌላ በኩል ደግሞ ከመንገድ ግንባታ ፕሮጀክቶች ጋር በተያያዘ በተለይ የመንገድ ግንባታ ፕሮጀክቶች ጋር በተያያዘ የጊዜ ገደብን ጠብቀው ያለመጠናቀቅ ጉዳይ፣ የአዳዲስ ፍላጎቶች አሁንም ከህዝቦች መጨመር፣ የዜጎች የሰላምን የደህንነት መረጋገጥ እንዲሁም የኑሮ ውድነት ለማረጋጋት የሚሰራው ስራ ላይ አሁንም መንግስት ተጨማሪ የቤት ስራ እንደሚጠበቅበት ከህዝብ የተነሱ ሀሳቦች እንዳሉ በህዝብ ውክልና ስራቸው ላይ ይህንን ማስተዋላቸውን ጠቁሙበታል። የሚሰሩ ስራዎች አሉ። አሁንም በመንገድ ግንባታ ላይ መንገዶች ሊጠናቀቁ መንግስት የሚከታተልበት መንገድ ላይ የኑሮ ውድነትን ለማረጋጋት የሚሄድባቸው መንገዶች አዳዲስ ፍላጎቶችን ከህዝብ እየመጡ ያሉትን ጥያቄዎች በአጠቃላይ ለመመለስ የሚሄድበት ጥረትና በሰላምና ደህንነት ላይ ኢትዮጵያውያን በአጠቃላይ ባሉበት ሁኔታ ውስጥ በሰላም በጤና እንዲንቀሳቀሱ ከአንድ ቦታ አንድ ቦታ ተዘዋውረው እንዲሰሩ የሚያደርጋቸው ጥረቶች ቢኖሩም አሁንም ግን ሰፊ የሆነ የህዝብ ጥያቄ ያለባቸው ሀሳቦች እንደሆኑ ጠቁሙበታል። ሌላው ከነዳጅ ስርጭት ጋር በተያያዘ ለህገወጥ ነጋዴዎች የነዳጅ ስርጭት ተላልፎ የሚገኝበት የመብራት መቆራረጥ እና የተደራሽነት ችግር በበቂ ሁኔታ ያለም መኖር ወይ ደግሞ የመቆራረጥ ሁኔታዎች ከቴሌኮም አንጻር የተነሱ ናቸው። ልዩ ትኩረት ተሰጥቶ ሊሰራ እንደሚገባ በህዝብ ውክልና ስራ የተነሱ ጥያቄዎች መሆናቸውን ጠቁሙበታል። ሌላው በተጨማሪ በጤናው ዘርፍ የመድኃኒት አቅርቦት እጥረት የሚስተዋልባቸው ሁኔታዎች መኖራቸውንም ተጠቁሙበታል። ሌላው በትምህርት ረገድ ደግሞ የትምህርት ጥራትን በማስጠበቅ ረገድ አሁንም መንግስት የሚሄድበት ርቀት እንዳለ ሆኖ አሁንም የጥራት ደረጃውን የትምህርትን በሚፈለገው ደረጃ ከታችኛው የትምህርት መዋቅር ወይንም ከቅድመ አንደኛ ደረጃ ጀምሮ እስከ ከፍተኛው ዩኒቨርሲቲ ተቋም ድረስ ያለ ጥራትን የማስጠበቅ ደረጃ አሁንም ተጠናክሮ የሚቀጥልበትን አፋጣኝ መፍትሄ የሚያስፈልገው መሆኑ በህዝብ ውክልና ከተነሱ ጥያቄዎች ውስጥ የሚካተቱ መሆኑን እነዚህ አስተባባሪዎች አንስተዋል። ሌላው እንግዲህ በአገልግሎት ሰጪ ተቋማት የመልካም አስተዳደር ችግሮች አሁንም በስፋት የሚስተዋሉበት ነገር እንዳለ ጠቁሞበታል። ይህንን ለመቅረፍ መንግስት እንግዲህ ሀብታሙ እንደምታስታውሰው መሶብ የአንድ ማዕከል አገልግሎትን ከአዲስ አበባ ጀምሮ በተለያዩ የሀገሪቱ ክፍሎች ላይ በማስፋፋት እንዲሁም ሞባይል የመሶብ አንድ አገልግሎትን ተግባራዊ ለማድረግ በርካታ ስራዎች እየተሰሩ እንደሆነ እናውቃለን። አሁንም ግን በአንድ ተሰርቶ የሚጠናቀቅ አይደለም። በተለይ የመንግስት የመልካም አስተዳደር ችግር ምንጭ የሚሆኑት ነገሮች ላይ አሁንም በትኩረት ሊሰራበት የሚገባ መሆኑን በህዝብ ውክልና ስራ ይህንን ሀሳቦች መነሳታቸውን በውይይት መድረኩ ላይ ተነስቶበታል። አስፈጻሚ ተቋማት ጋር እነዚህ ጥያቄዎች ሄደው በትኩረት ምላሽ እንዲያገኙ ተገቢ መፍትሄ እንዲደረግባቸው ልዩ ክትትልና ቁጥጥር እንደሚዘረጋ በህዝብ ተወካዮች ምክር ቤት የመንግስት ረዳት ተጠሪ ሚኒስቴር ዴኤታ የሆኑት የተከበሩ ወይዘሮ መሰረት ኃይሌ በዚህ መድረክ ላይ ተናግሯል። ምክንያቱም የህዝብን ጥያቄ መንግስት እየመለሰ የመጣበት በተለያዩ ዘርፎች ላይ ህዝቦች የሚያነሱትን ጥያቄ ዜጋው የሚያነሳውን ጥያቄ በሚያረካ መንገድ ተጨባጭ በሆነ መንገድ የመተርጎም ስርዓቱ ከፍ እያለ መጥቷል። ነገር ግን የህዝብ የሚያነሳው ጥያቄ በአንድ ተመልሶ የሚጠናቀቅ አይደለም። የፍላጎት ነገር የህዝብ ጥያቄ የሰው ልጅ ጥያቄ በአጠቃላይ ፍላጎት ጊዜ ይጨምራል። በዛ ጋር ተመጣጣኝ የሆነ አቅምን መገንባት አሁን ሀገር እያደረገች ባለችው መንገድ ላይ ከፍ እያደረገች ትጓዛለች። አሁንም አስፈጻሚ ተቋማት የህዝብ ጥያቄ በመመለስ ረገድ የሚያደርጉትን እንቅስቃሴ አትኩረው እንደሚሄዱበት እነዚህም የህዝብ ጥያቄዎች ለአስፈጻሚ ተቋማት በየዘርፉ ተልከው የሚፈጸሙበትን መንገድ የህዝብ ተወካዮች ምክር ቤት በህገ መንግስቱ በተሰጠው ስልጣንና መሰረት የክትትልና ቁጥጥር ስራዎችን በማጠናከር የህዝብ ጥያቄዎችን አሁንም የመመለስ ስርዓቱን ከፍ እያደረገ እያላቀ እንደሚሄድ ጠቁሞበታል። የውክልና ስራ ለህብረተሰብ የልማት ጥያቄ አፋጣኝ ምላሽ በመስጠት
ቁልፍ ሚና እየተጫወተ እንደሚገኝ ነው የተከበሩ ወይዘሮ መሰረት ኃይሌ ጨምረው የገለጹት ማለት ነው። ሚኒስትር ዴኤታዋ ይህንን የገለጹት የካቲት ወር የውክልናን ስራ አስመልክቶ ከየክልል አስተባባሪዎች ጋር ባደረጉት የውይይት መድረክ ላይ ሲሆን እንግዲህ የውክልና ስራው በህዝብና በመንግስት መካከል ያለውን ግንኙነት በማጠናከርና ለልማት ስራዎችም ለልማት ጥያቄዎችም ምላሽ ለመስጠት ያለውን ስትራቴጂያዊ ፋይዳ አብራርተዋል። የተከበሩ ወይዘሮ መሰረት ኃይሌ በክልሎች የተካሄዱ እንግዲህ የውክልና ስራዎች መንግስት የህዝብን የልማትና የመልካም ማስተዳደር ጥያቄዎች በቀጥታ አድምጦ አፋጣኝ የሆነ መልስ የሚሰጥበት ብሎም በህዝብና በመንግስት መካከል ጠንካራ ድልድይ ሆኖ የሚያገለግል እንደሆነ ነው ሚኒስትር ዴኤታዋ የገለጹት። በሌላ በኩል እንግዲህ አስተባባሪዎች የመንገድ ግንባታ ፕሮጀክት መጓተት፣ የዜጎች ሰላምና ደህንነት መረጋገጥ፣ የኑሮ ውድነት ተጽዕኖ፣ ለአርሶ አደሩ የግብርና ግብዓቶች አቅርቦት እጥረት፣ የነዳጅ ስርጭትና ለህገወጥ ነጋዴዎች መጋለጥና ከመራጩ ጋር በነበራቸው ውይይቶች መነሳታቸው ጠቅሰዋል። እንዲሁም የኤሌክትሪክ ኃይል መቆራረጥና ተደራሽነት አነስተኛ መሆን የህዝቡ መሰረታዊ ጥያቄዎች መሆናቸውንም ነው በህዝቡ ተወካዮች ምክር ቤት የክልል የውክልና ስራ አስተባባሪዎች ያነሱት ማለት ነው። የተከበሩ ወይዘሮ መሰረት ኃይሌ በሰጡት ምላሽ እንግዲህ መንግስት በህዝቡ ውክልና ለተነሱ ጥያቄዎች ልዩ የሆነ ትኩረት ሰጥቶ እንደሚሰራና ጥያቄዎቹ ተደራጅተው ለሚመለከታቸው አስፈጻሚ ተቋማት በመላክ ክትትልና ቁጥጥር እንደሚደረግባቸው ነው ያብራሩት ማለት ነው። እንዲሁም ደግሞ የኮሪደር ልማት ያስገኛቸው ተጨባጭ ውጤቶች ይበልጥ በማስፋት የህዝብ ተጠቃሚነት ማረጋገጥና የሰንበት ገበያዎች በማጠናከር የኑሮ ውድነትን ማቃለል የመንግስት የቤት ስራዎች መሆናቸውንም ጠቁመዋል። እንግዲህ እንደሚታወቀው በተለይ የኮሪደር ልማት ከአዲስ አበባ አልፎ በክልሎች ያንጸባረቀበትና በስፋት የታየበት ነው። የእሁድ ገበያም የሰንበት ገበያም እንደምትመለከተው እንግዲህ በርካታ የሆኑ ሸቀጥ እቃዎችን፣ ቁሳቁሶችን የምናገኝበት የምንገበይበትና የምንጠቀምበት ነው። ከዛ አንጻር የኑሮ ውድነትን ለማቃለል እየተደረገ ያለው ስራ ተጠናክሮ መቀጠል እንዳለበት ይወሳል ማለት ነው። ከዚህ ባለፈ የውክልና ስራ ተቋማዊ በሆነ መንገድ በተቀናጀ አሰራር እንዲመራ መደረጉ ህዝብ መንግስት እየሰራቸው ስላሉ ተግባራት በቂ መረጃ እንዲኖሩ ከማስቻሉም በላይ የመንግስት ተቋማት ለህዝብ ጥያቄ ምላሽ የመስጠት አቅማቸውን እንዲያሳድጉ ትልቅ የሆነ እድል የፈጠረ መሆኑን ነው ሚኒስትር ዴኤታዋ ጨምረው ያቀረቡት ማለት ነው። በተጨማሪም አገልግሎት ሰጪ ተቋማትን ለማዘመንና መልካም አስተዳደርንም ለማስፈን የዲጂታል ቴክኖሎጂ ትግበራ ከፍተኛ ፋይዳ እንዳለው ገልጸዋል። በመጨረሻም የፋይዳ መታወቂያና ቀደም ሲል አንተም እንዳልከው የመሶብ አንድ ማዕከል አገልግሎት መጀመር የቢሮክራሲ ማነቆችን በመፍታት ረገድ ለዜጎች ቀልጣፋ አገልግሎት ለመስጠት እንዳስቻለም ነው የተከበሩ ወይዘሮ መሰረት ኃይሌ የገለጹት ማለት ነው። የሰሞንኛ መሰናዶ እስካሁኑን ይመስል ነበር። የተወደዳችሁና የተከበራችሁ ተመልካቾች አብራችሁ ስለነበራችሁ ከልብ እናመሰግናለን። የዚህ ሳምንት የሰሞንኛ መሰናዶች 3 ርዕሰ ጉዳዮች መርጠን ነበር ወደ እናንተ ያደረስነው። ለማስተዋወቅ ያክል ምክር ቤቱ በ5ኛ ዓመት የሥራ ዘመኑ በ12ኛ መደበኛ ስብሰባው እንግዲህ በመንግስት የተደረጉ የተለያዩ የብድር ስምምነቶችን መርምሮ ማጽደቁን በተመለከተ፣ በሁለተኛ ደረጃ ደግሞ የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ የውጭ ጉዳይ ሚኒስቴርና እንዲሁም የሰላም ሚኒስቴርን የ2018 በጀት ዓመት የ6 ወራት እቅድ አፈጻጸምን መገምገሙ በተመለከተና በሶስተኛነትና በስፋት ያነሳነው ሀሳብ ደግሞ የክልል የውክልና ስራ አስተባባሪዎች በውክልና ስራ የተነሱ የማህበራዊ ኢኮኖሚያዊና ፖለቲካዊ ጥያቄዎችን ለምክር ቤቱ አቅርበው ሰፊ ውይይት መደረጉን በተመለከተ ወደ እናንተ አድርሰናል። አብራችሁ ስለነበራችሁ ከልብ እናመሰግናለን። የዚህ ሳምንት የሰሞንኛ አዘጋጆችና አቅራቢዎች ባልደረባዬ ተስፋዬ ሚደቅሳና እኔም ሀብታሙ አብርሃም ነበርን። ሳምንት በሌላ መሰናዶ እንጠብቃችኋለን። እስከ ሳምንት ሰላም።